ጤና ይስጥልን የአሻም ተከታታዮች የዛሬ ዕለተ ሐሙስ ሚያዝያ 29 ቀን 2017 ዓ.ም የአሻም 7 ዜናዎች የሚያልፉበት ሰዓት ላይ ደርሰናል። አስቀድመን ርዕሰ ጉዳዮቹን እንጠቁማቸዋለን። ብሔራዊ ባንክ አንዱን የአሜሪካ ዶላር 132 ብር ከ96 ሳንቲም ማጫረቱ ተገለጸ። ከ1 ቢሊዮን ብር በላይ ካፒታል ላስመዘገቡ 147 ባለሀብቶች የኢንቨስትመንት ፍቃድ መስጠቱን የጋምቤላ ክልል አስታወቀ። ወጣቶችን ተጠቃሚ የሚያደርጉ ዘመናዊ የመስኖ አውታሮችን እየገነባ መሆኑን የዋግ ኽምራ ብሔረሰብ አስተዳደር አስታወቀ። ብሔራዊ ባንክ አንዱን የአሜሪካ ዶላር 132 ብር ከ96 ሳንቲም ማጫረቱ ተገለጸ። በኢትዮጵያ ብሔራዊ ባንክ በትላንትናው ዕለት ለሁሉም ባንኮች ያጫረተው የውጭ ምንዛሬ ዶላር በጨረታው ለተሳኩ ሁሉም የዋጋ ጥያቄዎች የተመዘነ አማካይ ዋጋ በአንድ የአሜሪካ ዶላር 132 ብር ከ96 ሳንቲም መስጠቱን አስታወቀ። በጨረታውን በአጠቃላይ 16 ባንኮች መሳተፋቸውን አሻም ከብሔራዊ ባንክ መመልከት ችላለች። ባንኩ ከ15 ቀን በፊት ባካሄደው ተመሳሳይ ጨረታ አንዱን የአሜሪካ ዶላር በአማካኝ 131 ብር ከ70 ሳንቲም መሸጡ የሚታወስ ነው። በዚህ ጨረታ 60 ሚሊዮን የአሜሪካ ዶላር ለባንኮች እንዲገዙ ብሔራዊ ባንክ ማቅረቡን መግለጹ አይዘነጋም። ከ1 ቢሊዮን ብር በላይ ካፒታል ላስመዘገቡ 147 ባለሀብቶች የኢንቨስትመንት ፍቃድ መስጠቱን የጋምቤላ ክልል አስታወቀ። በጋምቤላ ክልል ባለፉት 9 ወራት ውስጥ ከ1 ቢሊዮን ብር በላይ ካፒታል ላስመዘገቡ 147 ባለሀብቶች የኢንቨስትመንት ፍቃድ መስጠቱን የክልሉ ኢንቨስትመንት ኮሚሽን ገልጿል። ባለሀብቶቹ በሙሉ አቅማቸው ወደ ስራ ሲገቡ ከ6000 በላይ ለሚሆኑ ዜጎች ቋሚና ጊዜያዊ የስራ ዕድል እንደሚፈጥሩ የክልሉ ኢንቨስትመንት ኮሚሽን ኮሚሽነር ሎዊ አቡፒ ተናግረዋል። በግብርና ዘርፍ የኢንቨስትመንት ፍቃድ ከወሰዱ ባለሀብቶች መካከል ለ29 ባለሀብቶች ከ13000 ሄክታር በላይ የእርሻ መሬት መተላለፉም ተጠቅሷል። በተያዘው የምርት ዘመን በክልሉ ለመጀመሪያ ጊዜ የማዳበሪያ አቅርቦት መመቻቸቱን የባለሀብቶች የማዳበሪያ ፍላጎት ምላሽ በማግኘቱ የተሻለ ምርት እንደሚጠበቅ ኮሚሽነሩ ገልጸዋል። በቤንሻንጉል ጉሙዝ ክልል የኩፍኝ መከላከል የክትባት ዘመቻ ሊካሄድ መሆኑ ተገለጸ። በክልሉ ከግንቦት 6 እስከ ግንቦት 15 ቀን 2017 ዓ.ም ከ204,000 በላይ ለሚሆኑ ህጻናት የኩፍኝ በሽታ መከላከል ክትባት ዘመቻ እንደሚካሄድ የክልሉ ጤና ቢሮ አስታውቋል። የክልሉ ጤና ቢሮ ኃላፊ ወልተጄ ቦጋለ ከግንቦት 6 እስከ ግንቦት 15 2017 ዓ.ም የሚካሄደውን ሀገር አቀፍ የኩፍኝ በሽታ መከላከል ክትባት ዘመቻ በተመለከተ ለመገናኛ ብዙሃን በሰጡት መግለጫ በክልሉ የሚካሄደው የኩፍኝ በሽታ መከላከል ክትባት ዘመቻ አስፈላጊው ቅድመ ዝግጅት እየተደረገ ነው ብለዋል። በክትባት ዘመቻው እድሜያቸው ከ9 እስከ 59 ወራት የሚሆኑ 204,466 ህጻናትን ለመከተብ አቅደናል ሲሉ ተናግረዋል። ከኩፍኝ በሽታ መከላከል ክትባቱ ጎን ለጎን ከዚህ ቀደም በተለያዩ ምክንያቶች ክትባት ያላገኙ ህጻናትና ጀምረው ያቋረጡ ህጻናት የመከተብ፣ የፌስቱላ ልየታ፣ የታመሙ ህጻናትን የመለየት፣ የቫይታሚን ኤ እደላ እንዲሁም የሆድ ጥገኛ ትላትል መድኃኒት እደላ በተቀናጀ መልኩ እንደሚያካሂዱም ገልጸዋል። ለዘመቻው የመድኃኒትና የሰው ኃይል ጨምሮ አስፈላጊው ዝግጅት እየተደረገ ነው ያሉት ወልተጂ ለባለድርሻ አካላት የንቅናቄ ስራ እየተሰራ መሆኑን ጠቅሰዋል። የስደተኛ ጣቢያዎችን ጨምሮ በክልሉ ሁሉም አካባቢዎች ለሚሰጠው የተቀናጀ የክትባት ዘመቻ ውጤታማነት ከወላጆች ጀምሮ ሁሉም ባለድርሻ አካላት የበኩላቸውን ኃላፊነት እንዲወጡ ጥሪ ማቅረባቸውን አሻም ከጤና ቢሮ ያገኘችው መረጃ ያመላክታል። ወጣቶችን ተጠቃሚ የሚያደርግ ዘመናዊ የመስኖ አውታሮች እየገነባ መሆኑን የዋግ ኽምራ ብሔረሰብ አስተዳደር ገለጸ። በዚህ ዓመት ከ139 ሚሊዮን ብር በላይ ወጪ በግንባታ ላይ ካሉ 7 የመስኖ አውታሮች 3ቱ ተጠናቀው ወደ ስራ መግባታቸውን የብሔረሰብ አስተዳደሩ መስኖና ቆላማ አካባቢዎች መምሪያ አስታውቋል። በአካባቢው የሚገኘው ጮጨርባ ወንዝ ላይ የተሰራው የመስኖ ካናል
በመታገዝ ወደ ልማቱ መግባታቸውን በሰቆጣ ወረዳ ሐሙሲት ቀበሌ ነዋሪዎች መናገራቸውን አሻም ከአስተዳደሩ መረጃ መመልከት ችላለች። የቀበሌው ግብርና ጽሕፈት ቤት ኃላፊ ኃይሉ ከፍ ያለው በበኩላቸው በቀበሌያቸው 34 ሄክታር መሬት በመስኖ እየለማ መሆኑን ገልጸዋል። በመስኖ ከሚለማው መሬት ውስጥ 8 ሄክታር በዘንድሮ ዓመት በተገነባው 900 ሜትር ርዝመት ባለው ካናል የሚለማ መሆኑን ጠቅሰዋል። ኃይሉ በዘመናዊ የመስኖ ካናሉ 31 ወጣቶች በልማት ማሰማራት መቻሉን አስታውቋል። የብሔረሰብ አስተዳደር መስኖ ቆላማ አካባቢዎች ልማት መምሪያ የመስኖ ግንባታ ክትትል ባለሙያ አቶ ቃልአብ ብርሃኑ በበኩላቸው በክልሉ መንግስትና በአፍሪካ ልማት ባንክ በተመደበ 139 ሚሊዮን ብር በላይ በጀት ከተጀመሩ 3 የመስኖ አውታሮች ውስጥ የሶስቱ ግንባታ ተጠናቆ ወደ ስራ መግባታቸውን ተናግሯል። የቀሪዎቹ የመስኖ አውታሮች ግንባታ በ2 ወራት ጊዜ ውስጥ ለማጠናቀቅ እየተሰራ መሆኑን አመላክቷል። ሁሉም የመስኖ ተቋማት ሙሉ በሙሉ ተጠናቀው ለአገልግሎት ሲበቁ 180 ሄክታር መሬት በማልማት 876 አርሶ አደሮችን ተጠቃሚ እንደሚያደርጉ አስታውቀዋል። የመስኖ ተቋማቱ የምግብ ዋስትናን ለማረጋገጥ የተያዘውን ግብ ለማሳካት አስተዋጽኦ የጎላ መሆኑን አስታውቀዋል። የዛሬ ዕለተ ሐሙስ ሚያዝያ 29 2017 ዓ.ም የአሻም 7 ዜናዎቻችን ቀደም ሲል የተከታተላችኋቸውን ይመስሉ ነበር። የዕለቱ ተረኛ አሳላፊ አዲስ እንግዳ ሰው ነበርኩ። ቀሪ አሻም ስርጭቶች ወደ እናንተ መድረሳቸውን ይቀጥላሉ። አሻም ለሁላችን!